ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ጥቅምት 11 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በግፍ ያጣናውን የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ገለጹ። በግፍ ያጣናውን የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝለት አስታውቀዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋና ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለት የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልል ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደው የምክክር መድረክ ላይ ነው። በመድረኩ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖር የሚችለውን ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት ተገቢ መሆኑን አጽንኦት ሰጥተው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና የታዩ ናቸው ያሏቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሏት ነገር ግን በውል ከተጠቀሱ ጊዜ ወዲህ በቀይ ባህር ላይ ያላትን ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቅሰዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክስ ፍላጎት ለጥያቄው መነሻ አንደኛ ምክንያት መሆኑን አመላክተዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈልጋታል። ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገር በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠና መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ የመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮሩ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ሲሉ ተደምጠዋል። ከስደት ተመላሾችን መልሶ የማቋቋም ስራ ማከናወን እንዳልተቻለ ተገለጸ። ከስደት ተመላሾች የማቋቋሚያ የገንዘብ ድጋፍ እንዲያገኙ የተቋቋመው ፈንድ ስራ ባለመጀመሩ መልሶ ማቋቋም እንዳልተቻለ ተገልጿል። የዓለም ስደተኞች ድርጅት በሚቀጥሉት 5 ዓመታት በኢትዮጵያ ለስደትና መፈናቀል ምክንያት የሆኑ ችግሮች መቅረፍ የሚያስችል የ5 ዓመት ስትራቴጂካዊ እቅድ ሐሙስ ጥቅምት 6 ቀን 2018 ዓ.ም ይፋ ባደረገበት ሪፖርት ነው የተገለጸው። በፍትህ ሚኒስቴር የብሔራዊ ትብብር ጥምረት ሴክሬታሪያት ኃላፊ አቶ አብርሃም አያሌው በመርሃ ግብሩ ላይ ከስደት ተመላሾች መልሰው ለማቋቋም ታስቦ የተዘጋጀው ፈንድ ወደ ስራ ባለመግባቱ ተመላሾችን የማቋቋም ስራ እየተከናወነ አይደለም ብለዋል። ኃላፊው አክለውም በሰው መነገድ፣ በህገወጥ መንገድ ለስራ ወደ ውጭ ሀገሮች መላክ ለመከላከል በወጣው አዋጅ መሰረት እንዲቋቋም ለተደረገው ፈንድ አዋጁን ለማስፈጸም የሚያስችል ደንብ በሚኒስትሮች ምክር ቤት ባለመጽደቁ ፈንዱን ወደ ስራ ማስገባት እንዳልተቻለ ገልጸዋል። ይህ መሆኑም ከስደት ተመላሾችን መልሶ የማቋቋም ስራ ማከናወን እንዳይቻል ማድረጉንም አክለዋል። በቴክኒክና ሙያ ዘርፍ ከ400,000 በላይ ተማሪዎችን ተቀብሎ ለማስተናገድ ዝግጅት መደረጉ ተገለጸ። በ2018 ዓ.ም 12ኛ ክፍል ያጠናቀቁ 454,106 የሚሆኑ ተማሪዎችን ተቀብሎ በቴክኒክና ሙያ ዘርፍ በመደበኛ ፕሮግራም ለማሰልጠን ዝግጅት ማድረጉን የስራና ክህሎት ሚኒስቴር አስታውቋል። የ2018 የትምህርትና ስልጠና ዘመን የቴክኒክ ሙያ ስልጠና የመቁረጫ ነጥብ ጥቅምት 10 ቀን 2018 ዓ.ም ይፋ ተደርጓል። የመቁረጫ ነጥቡን አስመልክቶም የስራና ክህሎት ሚኒስቴር የቴክኒክና ሙያ ዘርፍ ሚኒስቴር ዶክተር ተሻለ በሬቻ በሰጡት ጋዜጣዊ መግለጫ ባለፉት 3 ዓመታት በመላ ሀገሪቱ ከሚገኙ ከ1500 በላይ ቴክኒክና ሙያ ተቋማት በአካባቢያቸው ያለውን ተፈጥሯዊ ጸጋ መሰረት ባደረገ መልኩ እንዲደራጁና ስልጠና እንዲሰጡ መደረጉን ገልጸዋል። የተቋማቱን የቅበላ አቅም ለማሳደግም በሚያስችል መልኩ የውስጥና የዲጂታል መሰረተ ልማትን የማስፋት ስራ ሲሰራ መቆየቱን የገለጹት ሚኒስትር ዴኤታው በ2017 ዓ.ም መደበኛ ከ500,000 በላይ በአጫጭር ስልጠና ደግሞ ከ4 ሚሊዮን በላይ የሚሆኑ ሰልጣኞችን ተቀብሎ ማስተናገድ መቻሉን አስረድተዋል። ተመዝነው እውቅና ማግኘታቸውንና ከ500,000 የሚልቁት ደግሞ ለውጭ ሀገር ስራ ስምሪት ብቁ የሚያደርጓቸውን ስልጠናዎች በቴክኒክና ሙያ ተቋማት መከታተላቸውን ጠቁመዋል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉ ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል።
በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የማይናማር ጦር ከ2000 የሚበልጡ የበይነ መረብ አጭበርባሪዎችን በቁጥጥር ስር ማዋሉን አስታወቀ። ወታደሮቹ ከታይላንድ ጋር በሚያዋስነው ድንበር ላይ ካለው የተንሰራፋው የኬኬ ፓርክ ማጭበርበሪያ ማዕከል 30 የስታርሊንክስ ሳተላይቶችን ወርሷል ተብሏል። ከጊዜ ወደ ጊዜ በዓለም አቀፍ ደረጃ የተንሰራፋው ይህ የወንጀል ማህበር መቀመጫውን በማይናማር በማድረግ ህገወጥ ቁማር፣ ህገወጥ የገንዘብ ዝውውርና የመስመር ላይ ማጭበርበሮችን እየፈጸሙ ቆይቷል ተብሏል። ለዚህ ህገወጥ የማጭበርበሪያ ተግባራትን በሀገሪቱ ከ250 በላይ ዝቅተኛ ህንፃዎችን ጥቅም ላይ መዋላቸውን ፖሊስ ሰኞ ዕለት ባወጣው መግለጫ አስታውቋል። እነዚህ ህንፃዎችን፣ መጋዘኖች፣ በደርዘን የሚቆጠሩ ሱቆችን አካቶ ይዟል የተባለው በመሆኑም የማይናማር ፖሊስ በማዕከሉ ላይ በከፈተው ጥቃት 30 የስታርሊንክስ ሳተላይቶችን መያዙንም አክሏል። ሳተላይቶቹ የተገነቡትና የሚያስተዳድሩትም የኤለን መስክ ስፔስ ኤክስ ቅርንጫፍ መሆኑንም ፖሊስ ገልጿል። እንዲሁም በዚህ ዘመቻ ፖሊስ 2198 ሰዎችን በቁጥጥር ስር ያዋለ ሲሆን ከነዚህም መካከል 445 ሴቶች፣ 1645 ወንዶችና 98 የወንድ ጥበቃ ሰራተኞች ናቸው ተብሏል። በመጨረሻም በኮሎምቢያና አሜሪካ መሪዎች መካከል ውጥረት መከሰቱ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኮሎምቢያው መሪ የአደንዛዥ እጽ ነጋዴ ናቸው ማለታቸውን ተከትሎ በሁለቱ ሀገራት መካከል ውጥረት መከሰቱ ተሰምቷል። የኮሎምቢያው ፕሬዝዳንት ትራምፕ በአማካሪዎቻቸው ምክር እየተገፋፉ የተሳሳተ ንግግር እየተናገሩ ነው ብለዋል። የአሜሪካው ፕሬዝዳንት የኮሎምቢያ አቻቸው እጽ ነጋዴ ናቸው ብለው ከጠሩ በኋላ ለሀገሪቱ የሚደረገው ሁሉንም የኢኮኖሚ ድጋፍ እንደሚያግዱ አስታውቀዋል። በዚህም በሁለቱ ሀገራት መካከል ከፍተኛ ውጥረት ተፈጥሯል መባሉን አናዶሉ ዘግቧል። ትራምፕ በትሩዝ ማህበራዊ ገጻቸው ፔትሮት ህገወጥ የአደንዛዥ እጽ አከፋፋይ እንዲሁም ህዝብ የማይወዳቸው መሪ ናቸው ሲሉ ዘልፈዋቸዋል። ትራምፕ አክለውም ከዛሬ ጀምሮ ማንኛውም የክፍያ አይነት ወይንም ድጎማ ለኮሎምቢያ አይደረግም ሲሉ አስታውቀዋል። ትራምፕ ፕሬዝዳንቱ የአደንዛዥ እጽ ስራዎችን ማቆም ይሻላቸዋል፣ ካልሆነ ግን አሜሪካ ታስቆማቸዋለች፣ ይህ ግን በጥሩ ሁኔታ አይጠናቀቅም ሲሉም ዝተዋል። ፕሬዝዳንት ፔትሮ በሰጡት ምላሽም የአሜሪካው ፕሬዝዳንት በአማካሪዎቻቸው የተሳሳቱ ነው፣ በኮሎምቢያ ውስጥ በአደንዛዥ እጽ ዝውውርና በፖለቲካዊ ስልጣን መካከል ያለውን ግንኙነት ያጋለጥኩት እኔ መሆኔን ረስተዋል ሲሉ ምላሽ ሰጥተዋል። የትራምፕ መልእክት ፔትሮ በቅርቡ የአሜሪካ ጦር በካሪቢያ የባህር ወሽመጥ በቬንዙዌላ አቅራቢያ በሚገኘው መርከብ ላይ ስለደረሰው ጥቃት አስተያየት ከሰጡ በኋላ የመጣ መሆኑንም ዘገባው አስታውሷል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ
በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።